አንድን ስዕል ለመሳል ፈልገን የስዕል ዕቃዎችን ለመሸመት ወደ መሸጫ መደብር ጎራ ብንል በቅድሚያ ወደ አእምሯችን መተው ከመደርደሪያው ላይ ከምናነሳቸው የስዕል መሳያ መሳሪያዎች መካከል ቀለም፣ እርሳስና እስክሪፕቶ ተጠቃሽ ናቸው። ሆኖም ክርና ሚስማርን በመጠቀም ብቻ ክር ነው ወይስ የቀለም ቅብ ብለው ሰዎች እንዲጠይቁ የሚያደርግና መዳፍን አፍ ላይ የሚያስጭን ድንቅ የጥበብ ስራ መፍጠር እንችላለን። ቤን ኮራሲቪች በለንደን የሚገኝ ብሪቲሻዊ ሰዓሊ ነው። በልዩ የክር ጥበብ ስራው ወይም ስትሪንግ አርት ስራው የሚታወቀው ቤን በሺዎች የሚቆጠሩ ሚስማሮችን ከክር ጋር በማጣመር አስገራሚና ለማመን የሚቸግሩ እውናዊ የጥበብ ስራዎችን ይፈጥራል። እንደሌላው የጥበብ ስራ ወደ ትምህርት ተቋም ሄዶ ትምህርትን መቅሰም ሳይገባው የክር ጥበብ ፈጠራውን ለመፍጠር ራሱን በራሱ በሙከራ ያስተማረ አርቲስት ነው። ይህ ብዙም ያልተለመደውን የክር ጥበብ ስራ ለመስራት በዋናነት ሚስማር፣ ክር፣ ኤምዲኤፍ እና ኢፖክሲን ይጠቀማል። ግርማ ሞገስ ካላቸው የእንስሳት ስዕሎች እስከ ታዋቂና ተጽዕኖ ፈጣሪ የሆኑ የሰዎች ምስሎች ድረስ ምትሃታዊና ውስብስብ በሆነ መንገድ የክር ጥልፍልፎቹ ጥልቀት ያለውን ጥላና ሻካራነት በመፍጠር ፍንትው ብለው እንዲታዩና ከሰዎች ጋር አፍ አውጥተው እንዲነጋገሩ ህይወት ይዘራባቸዋል። የክር ጥበብ እጅግ ውስብስብ እንደመሆኑ አድካሚና ጊዜ የሚወስድ የጥበብ ስራ ነው። ታዲያ ቤን ለስራው ስኬት መሰላል የሚሆኑትን ጽናት፣ ፍቅርና ትዕግስትን እንደ ስንቅ በመያዝ የሰራቸውን ስራዎች ሰዎች ሲመለከቱ የትዕግስቱን ጥግ ማወቅና መገመት ይችላሉ። ለምሳሌ ይህ ድንቅ የጆከር ምስል ለመፍጠር 33616 ሚስማሮችን በመምታትና 700 ሜትር ያህል እርዝማኔ ያለውን ክር በመጠቀም የፈጠረው ስራው ነው። የሃሪ ፖተር ተከታታይ ፊልም የጋራ ሞንታጅ የሆነውን ትልቁን ምስል ለመፍጠርም 1 ሜትር ከ60 በ1 ሜትር ከ10 ሴንቲሜትር እርዝማኔ ያለውን ሸራ በመጠቀም ከ50,000 በላይ ሚስማርን በመምታትና ወደ 3000 ሜትር የሚፈጅ የክር ጥልፍልፍ በመፍጠር ምስሉን ስሎታል። ታዲያ ይህንን የሃሪ ፖተር ምስል ለመጨረስ 800 ሰዓታት ወይም ከ85 ተከታታይ ቀናት በላይ ወስዶበታል። እያንዳንዱ የክር መጠላለፍ በጥንቃቄ የተወጠረ እንደመሆኑ አንድ ላይ ጥምረት ፈጥረው ገጸ ባህሪያቶቹን በሚያስደንቅ ሁኔታ ለአይን ግልጽ በሆነ መንገድ ባለ 3 አውታር በሆነ መልኩ እንድንመለከታቸው ያደርጋሉ።
ቅርጽ መልክ የፈጠረውን ይህንን ለየት ያለ የአርቲስት ሰሊያን መርፊን የፊት ምስል ለመፍጠር ከ78000 ሚስማሮች በላይ ፈጅቶበታል። ይህንን በክርና በሚስማር የወጠነውን ምስል ይበልጥ ሳቢ ለማድረግና አውታሩን ለመፍጠር ኢፖክሲ ሌላኛው መሳሪያው ነው። ከ500 በላይ ሰዓታትን እየወሰደ የሰራቸው ስራዎቹ በዓለም ደረጃ እውቅና በማግኘት አድናቆትን ቢያተርፉም እሱ ግን አሁንም በክር ጥበብ ስራ ውስጥ የሙከራ ሂደት ውስጥ እንዳለ ይሰማዋል። ስለ ስራው ሲጠየቅም ከዚህ በፊት ስነ ጥበብን ተምሬ ስለማላውቅ ንግግሬን ያማረ ለማስመሰል በቃላት መራቀቅ አልፈልግም። በትንሽ እንጨት ላይ ሚስማርን መትቼ በዙሪያው ላይ ክርን እጠልፋለሁ ሲል ትዕግስትን የሚፈትነውን የጥበብ ስራውን ቀለል አድርጎ ይገልጻል።